الحمد لله الذي بنعمته تتم الصالحات، والصلاة والسلام على خير البريات وعلى الآل والصحب والتابعين أزكى التسليمات. أما بعد، فاتقوا الله أيها المؤمنون حق التقوى، واحذروا أسباب سخط الجبار فإن أجسامكم على النار لا تقوى. عباد الله، إن الله جعل بعض الأيام والليالي أفضل من بعض، وما من هذه المواسم الفاضلة موسم إلا ولله تعالى فيه وظيفة من وظائف طاعته، فالسعيد من اغتنم مواسم الشهور والأيام والساعات وتقرب فيها إلى مولاه بما فيها من وظائف الطاعات، فعسى أن تصيبه نفحة من تلك النفحات فيسعد فيها سعادة يأمن بعدها من النار وما فيها من اللفحات، حتى إذا جاء يوم القيامة تفاوتت بينهم الدرجات، وإن كانوا من أهل الجنات فكانوا إجمالا على قسمين ذكرهما الإمام ابن القيم رحمه الله، حيث قال: وعمال الآخرة على قسمين، منهم من يعمل على الأجر والثواب، ومنهم من يعمل على المنزلة والدرجة، فهو ينافس غيره في المنزلة عند الله تعالى والقرب منه. وإن ثمة عملا صالحا يحصل لمن انشرح صدره أن يسابق وينافس به على الدرجات العلى، ألا وهو كما عبر عنه ابن رجب بالخلوة الشرعية لهذه الأمة، ألا وهو الاعتكاف. فمعنى الاعتكاف وحقيقته قطع العلائق عن الخلائق للاتصال بخدمة الخالق. ويوصينا ابن الجوزي بالعزلة فيقول: فيا للعزلة ما ألذها، فلو لم يكن في العزلة إلا التفكير في زاد الرحيل والسلامة من شر المخالطة كفى. يا الله باروች ሆይ አላህን ተባረከ ወተዓላ የሚገባውን ፍራቻ ፍሩት፣ የእሱን ቁጣ ከሚያመጣ ነገርም ተጠንቀቁ። ደካማው የሰው ልጅ ሰውነት ከባዱን የጀሃነም የአኺራን ቅጣትና እሳት መቋቋም አይችልምና። እነሆ አላህ ተባረከ ወተዓላ በየዓመቱ በየወሩ በየቀኑ የተለያዩ ወደሱ የምንቃረብባቸው የመልካም ሥራ አጋጣሚዎችን ፈጥሮልናል። በእያንዳንዱ የመልካም ሥራ አጋጣሚ በመጠቀም በአዱንያም በአኺራ ደስተኛ መሆን የምንችልበትን ኸይር ሥራ ልናስቀድም፣ ኸይር ሥራ ልናበዛ፣ ወደ አላህ ተባረከ ወተዓላ የምንችለውን ሁሉ በማድረግ ልንቃረብ ይገባናል። ይህን ያደረገን እንደሆነ የአላህን ተባረከ ወተዓላ ረሕመት ማግኘት ይከጀልልናል። ከጀሃነም እሳት መዳን እንችላለን። የቅያም ቀንም አላህ ፊት ተባረከ ወተዓላ በምንቀርብበት ጊዜ ወደ ዘላለማዊው ቤታችን ሀገራችን በምንመለስበት ጊዜ ከፍ ያለ የጀነትን ደረጃ ማግኘት እንችላለን። እነሆ አላህ ላገራለት ሰው፣ ለመልካም ሥራ ልቡ ክፍት ለሆነ ሰው ከተፈጠሩ አጋጣሚዎች አንዱ ከሰዎች ተነጥሎ ራስን እየመረመሩ ለአኼራ ስንቅ እየሰነቁ ወቅትን የሚያሳልፉበት ለየት ያለ ዒባዳ አለ። ይኸውም ኢዕቲካፍ። ኢዕቲካፍ ብሎ ማለት ለዒባዳ ብሎ አንድ መስጂድ ላይ መቀመጥ ማለት ሲሆን፣ በጥቅሉ የኢዕቲካፍ ዒባዳ ዓላማው ከሰዎች ጋር ያለን ግንኙነት አቁሞ ከአላህ ጋር መገናኘት ማለት ነው። አላህን ተባረከ ወተዓላ የሚያስደስት ሁኔታ ላይ ማሳለፍ ማለት ነው። ኢዕቲካፍ በረመዳን ብቻ የተገደበ አይደለም። ዓመቱን ሙሉ ኢዕቲካፍ ማድረግ ይቻላል። ረመዳን ላይ የጠበቀ ሱና ቢሆን ይበልጥ የሚጠብቀውና አስፈላጊ የሚሆነው የረመዳን የመጨረሻ 10 ቀናቶች ላይ ነው። ረመዳንም ይሁን ከረመዳን ውጪ ኢዕቲካፍ እንደሚያስፈልገው ሁሉ ሕይወታችን ላይ በሙሉ በየጊዜው ከሰዎች ራቅ ብለን ራሳችንን መመርመር፣ ለአኺራ የያዝነውን ስንቅ መፈተሽ ያስፈልጋል። ለዚህም ነው ከቀደምት ዑለሞች መሃል አንድ የሆኑት ኢብኑል ጀውዚ ፈያ ሊልዑዝለቲ ማ አለደሃ፣ ከሰዎች ተነጥሎ ለብቻ ሆኖ ስለ አኺራ ማሰብ፣ ኸይር ሥራ መስራት ምንኛ ደስ የሚል ዒባዳ ነው። ከሰዎች ተነጥሎ ለብቻ ሆኖ
ስለ አኺራ ማሰብ፣ አላህ የሚወደውን ኸይር ስራ መስራት ቢያንስ እንኳ ለአኺራዬ ምን ይዤ ነው አላህ ፊት የምቀርበው ብለን እንድናስብ ማድረጉ ከመጥፎ ሰው ጋር ከመዋል ማዳኑ ብቻና ብቻ በቂ ነበር ብላ ከሰዎች ጋር መዋል ሰዎችን እንድንመስል ያደርገናል። ከጥሩ ሰው ጋር የዋለ በሂደት ጥሩ ሰው ይሆናል። ቢያንስ ከጥሩ ሰው ጋር በሚያሳልፍበት ወቅት ላይ መጥፎ ስራ ከመስራት ይድናል። ከመጥፎ ሰው ጋር የዋለ መጥፎን ስራ እንኳ ባይሰራ ለመጥፎ ስራ የነበረው አመለካከትና ጥላቻ እየተቀየረ ይሄዳል። ኢዕቲካፍ ከማድረግ አንዱ ዓላማ ከእንዲህ አይነቱ ከመጥፎ ውሎ መራቅ ነው። ለአኺራ በቂውን ስንቅ መሰነቅ ነው። ራስን መገምገምና መፈተሽም። አብዝተን ከሰዎች ጋር ስናወራ ስንጨቃጨቅ ውጫዊ ሰውነታችን አእምሯችን እንደሚረበሸው ሁሉ ሁሌ ከሰው ጋር ስንቀላቀል ወንጀል ስናይ ወንጀል ስንሰማ ውስጣችንም ይታመማል፣ ኢማናችንም ይደክማል። እነሆ የኢዕቲካፍ ዋነኛ ትልቅ ዓላማው ቀልብን ማደስ ነው፣ ቀልብን ማጽዳት ነው። በምናየው በምንሰማው በምንነጋገረው ነገር ቀልባችን ይታመማል፣ ይደርቃል፣ አልፎ ሁሉ ይሞታል። ቀልብ ከታመመ፣ ቀልብ ከደረቀ፣ ቀልብ አሕዋሉ ከተበላሸ ከአላህ ጋር ያለን ግንኙነትም የተበላሸ ይሆናል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሰውነት ላይ አንዲት ቁራጭ ስጋ አለች፣ እሷ ከተስተካከለች የሰው ልጅ መላ ሰውነቱ ይስተካከላል። እሷ ከተበላሸች መላ ሰውነቱ ይበላሻል። እሷም ቀልብ ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ጾምና ኢዕቲካፍ የቀልብን ችግር የሚያስወግዱ መድኃኒቶች ናቸው። ስለዚህም አላህ በረሕመቱ ጾምና ኢዕቲካፍን ደንግጎልናል። ምግብን በመተው በመቀነስ በመጾም ውስጣችንን ማስተካከል እንችላለን። ከሰዎች በመራቅ መላሳችንን፣ ጆሮአችንን፣ አይናችንን ከመጥፎ ነገር ማስጾም እንችላለን። እነዚህ ሁለቱ ከተደመሩ ውስጣችን ላይ ያለ ቆሻሻ መጥፎ ነገር ሊጸዳና ሊወጣ ይችላል። ብዙ ጊዜ ሰዎችን ከአላህ የሚያጣለው ሸይጣን እንደፈለገ እንዲጫወትባቸው የሚያደርገው አብዝቶ መብላትና አብዝቶ መጠጣት። አብዝቶ የበላ አብዝቶ የጠጣ ከጠገበ የሚናገረውን አያውቅም፣ የሚያደርገውን አያውቅም። ብዙ ኸይር ያልፈዋል፣ መልካም ስራ ይከብደዋል። ምግብና መጠጥን በጾም ምክንያት ከቀነሰን ሌላኛው ችግር እኛው እንኳ ጥሩ ብንሆን በመጥፎ ሰዎች በኩል የሚመጣ ኢማንን የሚያደክም ጸባይን የሚያበላሽ ችግር ነውና ያለው። ኢዕቲካፍ ስንቀመጥ ራሳችን ጥሩ ከሆነ ጾመን ስሜታችንን መቆጣጠር ከቻለን ኢዕቲካፍ በመግባታችን በሰዎች በኩል የሚመጣብንን መጥፎ አደጋ መከላከል እንችላለን። ከሰዎች ስንርቅ፣ ከጫጫታ ስንርቅ፣ ጸጥ ያለ ስፍራ ላይ ስንሆን የልብ አይናችን ይከፈታል። አኼራን ማየት እንችላለን። የዱንያን ምንነት ማወቅ እንችላለን። ጫጫታ፣ ጋጋታ፣ ረብሻ፣ የሰዎች አደብ፣ ገደብ የሌለው ንግግር የውስጥ አይናችን እንዲታወር ያደርጋል። ሙእሚን 4 አይን ነው ያለው፣ 2 ግንባሩ ላይ፣ 2 ደረቱ ላይ፣ ልቡ ላይ። አላህ ለአንድ ሰው ኸይር ከሻለት ልቡ ላይ ደረቱ ላይ ያሉ 2 አይኖች እንዲያዩለት ያደርጋል ተብሏል። ለአኼራው ማይጨነቅና ኸይር የሌለው ሰው መጨረሻው የግንባሩ አይን ያያል፣ የደረቱ የልቡ አይን አያይም ተብሏል። ግንባራችን ላይ ያሉ አይኖች ቅርብ የሆነቿን ጠፊ የሆነቿን ዱንያን የምናይባቸው አይኖች ናቸው። ደረታችን ላይ ልባችን ላይ ያሉ አይኖች ቀጣይ የሆነውን ዘላለማዊውን አኼራውን የምናይበት አይን ነው። የግንባሩ አይን እያየ የልቡ አይን የማያይ ሰው ስለ ዱንያ እንጂ ስለ አኼራ ማየት ማሰብ አይችልም። فإنها لا تعمى الأبصار ولكن تعمى القلوب التي في الصدور የተባለው ለዚህ ነው። ካፊሮችን አላህ ተለያዩ አንቀጾች እውር ብሏቸዋል። እውር ናቸው ሲባል አይን የላቸውም ማለት አይደለም። ዋናው ትልቁ እውርነት የልብ እውርነት ነው ብሏል አላህ ተባረከ ወተዓላ። ኢዕቲካፍ ስንገባ ከሰዎች ነገ ያለ ፍላጎታችን ተነጥለን ቀብር መግባታችንን ያስታውሰናል። ያኔ ተገደን ነው ከሰዎች የምንነጠለው። ኢዕቲካፍ ስንገባ ግን መርጠን ነው ከሰዎች የምንነጠለው። ኢዕቲካፍ ስንገባ እንደሻን ስለማን መንቀሳቀስ እየፈለጉ
መንቀሳቀስ የማይችሉ ሰዎችን በማሰብና በማስታወስ አላህ ተባረከ ወተዓላ መንቀሳቀስ ስላስቻለን አመስግነነው ወደ መልካምና ለመልካም ነገር እንጂ እንዳንንቀሳቀስ ትምህርት የምንወስድበት የተወሰነ ጊዜ ከእንቅስቃሴ ተገድበን ከዛ በኋላ እንቅስቃሴ ማድረግ ስንጀምር ከተገደበ ቦታ ከተገደበ ክልል ስንወጣ ብርሃን ስናይ አየር ስንቀይር የሚሰማን ደስታ ይኖራል። ለ10 ቀናት መስጂድ ተገድቦ የቆየ ሰው እጭ ሲወጣ የሚሰማው ስሜት አለ። ይህ የአህዋሎች መቀያየር ሊሰጠን የሚገባው ትምህርት አለ። ኢዕቲካፍ ትምህርቱ ጠቀሜታው እጅግ በጣም ብዙና ብዙ ነው። ዋናውና ትልቁ ወደ አላህ መመለሻ፣ ራስን መገምገሚያ፣ አኼራን ቀብርን ማስታወሻ፣ ቤተሰብን፣ ልጅን፣ ጓደኛን፣ ዱንያን ተለይቶ ለ10 ቀን እስከነ ሌሊቱ የግድ ለሆነ ጉዳይ እንጂ ሳይወጡ መስጂድ ማሳለፍ ቀብር ላይ መታሰርን፣ ቀብር ላይ መገደብን ሊያስታውስ ይገባል። ኢዕቲካፍ ገብተን ስለ አላህ እንጂ ስለምንም አለማሰብ አለማውራታችን ያኔ ቀብር ውስጥ ስንገባ አላህ እንጂ ማንም እንደማይጠቅመን እንድናስታውስም ሊያደርገን ይገባል። የኢዕቲካፍ ትልቁ ዓላማው ከዱንያ ነገ ስንወጣ ምን ይዤ ነው መውጣው እንድንል ዛሬ ዱንያ ላይ ከሰዎች ከዱንያ ተነጥዬ ኢዕቲካፍ መስጂድ እንደገባሁት ነገም ያለ ፍላጎቴ ተገድጄ ቀብር እንደምገባ ማስታወስ አለብኝ እንድንል ነው። ኢዕቲካፍ ነቢያዊ ዓለይሂ ሰላቱ ወሰላም ሱና ነው። ነቢዩ ኢዕቲካፍ ተቀምጠዋል። ባለቤቶቻቸው አብረዋቸው ተቀምጠዋል። እሳቸው ከሞቱ በኋላም ባለቤቶቻቸው ተቀምጠዋል። ሱሐቦቻቸው ኢዕቲካፍ ገብተዋል። በታቢዕዮች ዘመን የነበሩ አንድ ትልቅ ኢማም የሙስሊሞች ነገር ይገርማል። ረሱሉ ዓለይሂ ሰላቱ ወሰላም አንድ ኢዕቲካፍን ትተው አያውቁም። የዘመናችን ሙስሊሞች ግን ኢዕቲካፍን እየተዉ ነው ብለዋል። ይህ የተባለው 100ኛው ዓመተ ሂጅራ አካባቢ ላይ ዛሬ 1400 አካባቢ ደርሰናል። ዛሬ ያሉ ሙስሊሞችን አህዋል ቢያዩ ለኢዕቲካፍ ያላቸውን አመለካከት ምን ሊሉ እንደሚችሉ ኢማም ዙህሪ መገመት አይከብድም። አንዳንድ አካባቢ ላይ ጭራሽ ኢዕቲካፍ የሚባል ነገር ስሙ ሁሉ ማይታወቅበት አልፎ ሁሉ ኢዕቲካፍን ከሌላ ነገር ሁሉ የሚያያይዙበት ሁኔታ አለ። ከዚህ አንፃር የተረሳን ሱና ሕያው ማድረግ እንዲታወቅ ማድረግ መተግበር አጅሩ እጥፍ ድርብ ይሆናል። ሰዎች በዘነጉበት ወቅት የሚደረግ ዒባዳ ሰዎች አብረው ዒባዳ በሚያደርጉበት ወቅት እንደሚደረግ ዒባዳ አይደለም። በፊትና ጊዜ ዒባዳ ማድረግ፣ በጦርነት ጊዜ ዒባዳ ማብዛት፣ ሰዎች በወሬ በተጠመዱበት ወቅት ዒባዳ ማብዛት ወደ እኔ ሂጅራ የመሰደድ ያክል ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በዛ ወቅት ዒባዳ ማድረግ ስለሚከብድ ማለት ነው። እንደዚሁ የተረሳን ሱና ሕያው ማድረግም የተለመደ ሱናን የመስራት ያክል አይደለም። አጅሩ እጅጉኑ የላቀ ይሆናል። የኢዕቲካፍን አንገብጋቢነት የሚገልጹ በርካታ ነጥቦች አሉ። አንደኛው ኢዕቲካፍ ውስጥ 10 አልአዋኺር ላይ ኢዕቲካፍ ስንቀመጥ ለይለቱል ቀድር እጅጉኑ ተስፋ የሚደረግበት ወቅት መሆኑ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ኢዕተከፍቱ አልዐሽረ አልአወል አልተሚሱ ሃዚሂ ሌይላ ለይለቱል ቀድርን የፈለኩኝ የመጀመሪያውን 10 ቀን ኢዕቲካፍ ተቀምጬ ነበረ። ከዛም የመሃሉን 10 ተቀምጬ ነበረ። ثم قيل لي إنها في العشر الأواخر ከዛም አላህ ተባረከ ወተዓላ የመጨረሻው 10 ቀኖች ላይ እንደሆነ ለይለቱል ቀድር ያለው ነገረኝ። ከናንተ ውስጥ ኢዕቲካፍ መቀመጥ የፈለገ 10 አልአዋኺርን ይቀመጥ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ለይለቱል ቀድር ትሩፋቱን ደረጃውን ሁላችንም እናውቃለን። ለይለቱል ቀድርን ለማግኘት ከሚረዱ እድሉን ሰፊ ከሚያደርጉ ነገሮች መሃል አንዱ ኢዕቲካፍ መቀመጥ። 10ሩን ቀን በዒባዳ ያሳለፈ ያለ ምንም ጥርጥር ለይለቱል ቀድርን አግኝቷል ተብሏል። ለይለቱል ቀድር መቼ ነው? የትኛው ቀን ነው? ሰፊ ኺላፍ አለ። ነገር ግን አብዛኞቹ ዑለሞች የሚስማሙበት ለይለቱል ቀድር ያለው የረመዳን የመጨረሻ 10 ቀናቶች ላይ ነው። ከመጨረሻ 10ዎችም ውስጥ 27ኛው ሌሊት ላይ እንደሚሆን በርካታ የተናገሩ የማሉ ሁሉ ዑለሞች አሉ፣ ከሰሐቦችም ጭምር። 10 አልአዋኺርን ከመጀመሪያ እስከ መጨረሻው በዒባዳ ያሳለፈ ለይለቱል ቀድርን አግኝቷል ማለት መደምደም ይቻላል። አብዱላህ ብን መስዑድ ደግሞ ኡማውን ለማንቃት
ረመዳን ወር ሙሉ ለይለቱል ቀድር አለ የሚል ንግግር የተናገሩበት ሁኔታ አለ። የመጨረሻ 10ኛው ቀን ላይ ብቻ አይደለም፣ ሁሌም ረመዳን 30ውን ቀን ለይለቱል ቀድርን ልንፈልግ ልንጠብቅ ይገባል ብላ አሽረል አዋኺር ለይለቱል ቀድር የሚጠበቅበት ቀን ከሆነ ለይለቱል ቀድርን ለማግኘት 24 ሰዓት መስጂድ ማሳለፍ ለይለቱል ቀድርን እንድናገኝ ሰፊ ዕድል ስለሚፈጥር ኢዕቲካፍ ከዚህ አንፃር እጅግ አስፈላጊ ይሆናል። ሁለተኛው የኢዕቲካፍን አንገብጋቢነት የሚገልጸው ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ትተው አያውቁም። አንዴ እንኳ ባለቤቶቻቸው ተፎካክረው በብዛት ከዙሪያቸው መጥተው ሲሰፍሩ ኢዕቲካፍ ሊቀመጡ አልቢራ ቱሪድን በዚህ የፈለጋችሁት መልካምን ሥራ ነው ኢዕቲካፍን ነው ወይስ ቅናትና ፍክክር ነው ብለው በዛ ዓመት ኢዕቲካፍ ትተው ወጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሆኖም ግን አልተውትም። ሸዋል ወር ላይ 10ን ቀን ቀዳ አውጥተዋል። በምክንያቱ እንኳ ትተውት ሌላ ጊዜ ቀዳ አውጥተዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ ብቻ የኢዕቲካፍን አንገብጋቢነት በግልጽ ያሳያል። ነብዩ ትተውት አያውቁም። አጋጣሚው እንኳ ትተውት ሌላ ጊዜ እንደ ዋጅብ ዒባዳ ቀዳ አውጥተውታል። አቅም ያለው አማራጭ ያለው ኢዕቲካፍ የማይገባ ኢዕቲካፍ የማይቀመጥ ለ10 ቀን ዱንያን ትቶ ለአኺራው ስንቅ የማይሰንቅ ራሱን ሊጠይቅ ቆም ብሎ ሊያስብ ይገባል። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም በመሰረቱ ሴቶች ከቤት እንዳይወጡ ብለዋል። ሆኖም ሳለ ግን ለባለቤቶቻቸው ኢዕቲካፍ እንዲቀመጡ ፈቅደዋል። በህይወት እያሉ ከእሳቸው ጋር ኢዕቲካፍ የተቀመጡ አሉ። አልፎ ሁሉ እስቲሓዳ ላይ የነበሩ የደም መዛባት ችግር የነበረባቸው ሁሉ ሚስቶቻቸው እንደተቀመጡ ተነግሯል። ከእናታችን አይሻ እንደተነገረው ነብዩ ከሞቱም በኋላ ባለቤቶቻቸው ኢዕቲካፍን ቀጥለዋል። ይሄም የኢዕቲካፍን አንገብጋቢነት ከሚያሳዩ ነገሮች ነው። ሴቶች ከተቀመጡ ኢዕቲካፍ አልፎ ሁሉ የደም መዛባት ችግር ያለባቸው ሐይድ አይደለም በማለት ኢዕቲካፍ ከገቡ ምንም ዑድር የሌላቸው ወንዶች፣ አዋቂዎች፣ በተለይ ወጣቶች ኢዕቲካፍን የሚተውበት ምንም ምክንያት ሊኖራቸው አይገባም። ዱንያ እንደሆነ መቼም አትሞላ። 10ን ቀን ኢዕቲካፍ ብንገባም ባንገባም አላህ ተባረከ ወተዓላ የቀደረውን የከተበውን ርዝቃችንን ማግኘት አይቀርም። ታመን አይደለም ለ10 ቀን ለወር ከሥራ የምንታገድበት ሥራ የምናቆምበት ሁኔታ አለ። የተለያዩ ከአቅማችን በላይ የሆኑ ነገሮች ገጥመውን ለወራት ሥራ የምንፈታበት ሁኔታ አለ። ለ10 ቀን ለአኺራ ብሎ የረሱልን ሱና ሕያው ለማድረግ ለይለቱል ቀድር የ1000 ወር ዒባዳን አጅር ለማግኘት ኢዕቲካፍ መግባት ምንም አይነት ምክንያት የሚያስፈልገው አይደለም። ከቀደምት ዓለም አዋቂ ታቢዒ ሴቶች መሃል አንዱ የሆኑት ሐፍሳ ቢንቱ ሲሪን ረሒመሃላህ ተዓላ ያ መዕሸረ ሸባብ ኢዕመሉ ፈኢነመል ዐመሉ ፊሸባብ ይሉ ነበር። እናንተ ወጣቶች ሆይ ለአኺራችሁ ስሩ። በወጣትነታችሁ ስራ የሚያምረው ስራ የላቀ አጅር ይበልጥ የላቀ አጅር የሚያስገኘው በወጣትነት ሲሰራ ነው ይሉ ነበር። በወጣትነት የሚሰራን ኸይር ስራ አላህ ተባረከ ወተዓላ እጅጉኑ አመስግኖ ይቀበላል። ለሰሪውም እጥፍ ድርብ አድርጎ ለአኺራ ያስቀምጣል። ምክንያቱም ወጣትነት ላይ ወደ መጥፎ ነገር የሚስቡ የሚጎትቱ ብዙ ነገሮች አሉ። ያን ተቋቁሞ ወጣትነቱን መስጂድ ላይ፣ ኢዕቲካፍ ላይ፣ ዒልም ላይ፣ ኸይር ስራ ላይ ማሳለፉ የኢማኑን ጥንካሬ ያሳያል። ለዚህም ነው የቅያም ቀን ጥላ በሌለበት ዕለት 7 አይነት ሰዎችን አላህ ጥላ ስር ያደርጋቸዋል ሲሉ ከሰባቱ መሃል አንዱ ሻቡን ነሸአ ፊ ዒባደቲላህ ያለ አላህን ተባረከ ወተዓላ በማምለክ ስሜቱን በመቆጣጠር ኸይር ስራ በመስራት ወጣትነቱን ያሳለፈ ሰውም የቅያም ቀን አላህ ጥላ ስር ያደርገዋል ብላ። እንደዚሁ ጥላ በሌለበት ቀን ጥላ ከሚያገኙ ሰዎች መሃል አንዱ ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ብላ። ልቡ ከመስጅድ ጋር የተሳሰረ መስጅድን የሚያበዛ አንዱን ሶላት ሰግዶ ሲወጣ ሌላኛው ሶላት እስኪደርስ በጉጉት የሚጠብቅ ሰውም አላህ ጥላ በሌለበት ቀን የቅያም ቀን ጥላ ስር ያደርገዋል ብላ። ሁለቱም ኢዕቲካፍ ላይ ይሳካል። አላህን ተባረከ ወተዓላ በማምለክ በዒባዳ ወጣትነቱን ያሳለፍ የሚለውም ኢዕቲካፍ ላይ ተግባራዊ ማድረግ ይቻላል። ልቡ መስጂድ ላይ የተንጠለጠለ የሚለውም ኢዕቲካፍ ላይ ተግባራዊ ይደረጋል።
ኢዕቲካፍ የገባ ሰው ከመስጂድ አይወጣም። ኢዕቲካፍ የገባ ሰው አብዛኛውን ጊዜውን የሚያሳልፈው በዒባዳ ነው። ሪባጡ የሚባል ዒባዳም አለ። አሪባጡ ፊ ሰቢልላህ። ይህ ሪባጡና ከአንድ ሶላት በኋላ ሌላ ሶላት መጠበቅም ኢዕቲካፍ ላይ ተግባራዊ ይሆናል። ከሶላት በኋላ ሌላ ሶላትን መጠበቅ ፊ ሰቢልላህ ሪባጡን እንደማድረግ ነው። ኢዕቲካፍ ላይ 10 ቀኖች መስጂድ ላይ የሚያሳልፍ ሰው ይሄን ሪባጡ ያገኛል። የቅያም ቀን የላቀን ደረጃ አላህ ይሰጠዋል፣ ወንጀሉን ያራግፍለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ነው ኢዕቲካፍ በምንገባበት ጊዜ ልናቃቸው የሚገቡ ህግጋቶች አሉ። ማንኛውም ከዲናችን ጋር ግንኙነት ያለው ጉዳይ አደብ አለው፣ ስርዓት አለው፣ መስፈርት አለው። የኢዕቲካፍን አንገብጋቢነትና ሱናነት ትሩፋቱን በመስማት ብቻ ወደ መስጂድ ገብተው ኢዕቲካፍ ከተቀመጠ ሰው ማይጠበቁ ስህተቶችን የሚፈጽሙ ከኢዕቲካፋቸው ከመጠቀም ይልቅ የሚጎዱና ሌሎችን የሚጎዱ ብዙ ሰዎች አሉ። ለኢዕቲካፍ ምንም ብንጓጓ የኢዕቲካፍን ጥቅም የምናገኘው አደቡን ስንጠብቅ እንደሆነ ልናቅ ይገባል። ከኢዕቲካፍ ህግጋቶች አንዱ የኢዕቲካፍን ዓላማ ማወቅ አለብን። የኢዕቲካፍ ዓላማው ለተወሰኑ ቀናትም ቢሆን ከሰዎች ጋር ያለን ግንኙነት ማቆም፣ ልብን አካልን መስጂድ ላይ ገቶ አስሮ ከአላህ ጋር መነጋገር፣ አላህን መማፀን፣ መናገር ካለብንም በመጠኑ ብቻ አስፈላጊ የሆነውን በማውራት መታቀብ፣ መገደብ። ነብዩ ሰለላሁ ዐለይሂ ወሰለም ኢዕቲካፍ ሲገቡ መስጂድ ውስጥ ለየት ያለ ጎጆ ወይም ድንኳን ነገር ተሰርቶላቸዋል። በዚህም አላበቁም፣ በሩ ላይ መዝጊያ ነገር አድርገውበታል አለይሂ ሰላቱ ወሰላም። ለሶላት ብቻ ነበር የሚወጡት። መስጂድ ውስጥ ኢዕቲካፍ መቀመጡ ብቻ አልበቃም። ከመስጂድ ውስጥም ራሱን የቻለ ልዩ መቀመጫ ድንኳን ነገር ተተክሎላቸዋል። እዛም ላይ በሩ መዝጊያ ተደርጎለታል። ይህ የሆነበት ምክንያት የኢዕቲካፍ አስኳል የሆነው ከሰዎች ርቆ ከአላህ ብቻ መገናኘት ይሳካ ዘንድ ነው። ይህ ሆኖ ሳለ ኢዕቲካፍ ሲገቡ ጓደኞቻቸውን ደዋውለው ጠርተው ኢዕቲካፍን መታወቂያ፣ መጫወቻ፣ ጓደኛ ማፍሪያ የሚያደርጉ ሰዎች አሉ። ይህ የነቢዩ ኢዕቲካፍ አይደለም። ማንኛውንም ዒባዳ ማድረግ የፈለገ ሰው የነቢዩን አይነት ዒባዳ ሊያደርግ ይገባል። በተቻለን ያክል ከሰዎች ልንርቅ ነው የሚገባ። በእርግጥ የመስጂዶች ጥበት፣ የቦታ ጥበት ከሰው ጋር ሊያጠጋጋን ይችላል። ወላኪን ሁሉም ዓላማውን ካወቀ ጎን ለጎን የተነካካ እንኳ ቁጭ ብሎ ስራውን መስራት ይችላል። ልቡን ወደ አላህ ካዞረ፣ ልቡን ወደ አላህ ካላዞረና የኢዕቲካፍን ዓላማ ካላወቀ ሰፊው መስጂድ ላይ 4 ሰው 5 ሰው እንኳ ብቻ ቢሆን መገናኘቱ፣ መጫወቱ፣ መፈላለጉ አይቀር። ኢዕቲካፍ ለማድረግ የነየተ ሰው ንያውን ቢያሳካና የነየተውን ቢያሟላ መልካም። ካልሆነ ነይቼ ነበርና ጀምሬ ነበርና መጨረስ አለብኝ ተብሎ ግዴታ አይሆንም። ኢዕቲካፍ በመሰረቱ ዋጅብ አይደለም፣ ሱና ነው። ዋጅብ የሚሆነው በስለት ብቻ ነው። እንዲህ ነገር ከተሳካልኝ 10 ቀን ኢዕቲካፍ እቀመጣለሁ ለአላህ ብሎ የተሳለ ሰው ኢዕቲካፉን መሙላቱ ግዴታ ይሆንበታል። በተረፈ ሱና ኢዕቲካፍ ለመቀመጥ የፈለገ ያሰበ ሰው ሐሳቡን ቢያሳካ የጀመረውን ቢያሟላ ጥሩ። እቀመጣለሁ ብሎ ከወሰነ በኋላ ሳይጀምረውም ቢቀር ከጀመረ በኋላ 2-3 ቀን ከተቀመጠ በኋላ ቢያቋርጥ ወንጀል ነው አይባል። ነገር ግን ኸይርን ከጀመርን በኋላ ልናሟላ ይገባናል። ያለ በቂ ምክንያትም ልናቋርጥ አይገባንም። ኢዕቲካፍ ለምን ያክል ጊዜ ነው መቀመጥ የሚቻለው? ሶሒህ በሆነ ሐዲስ የኢዕቲካፍን ከፍተኛውንም ይሁን ዝቅተኛውን ጊዜ የሚገድብ ሐዲስ የለም። ከፍተኛው ዓመት ነው፣ ወር ነው፣ ዝቅተኛው ሳምንት ነው፣ 10 ቀን ነው፣ 1 ቀን ነው አልተባለም። ከረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ውስጥ እኔ መስጂድ ውስጥ ለ1 ሰዓት እቀመጣለሁኝ ሌላ ነገር አስቤ ሳይሆን ኢዕቲካፍን ፈልጌ ያለ ሱሐቢ አለ። ለ1 ሰዓት እና ከዛ በታች ኢዕቲካፍ መቀመጥ ይቻላል። ለደቂቃዎችም ኢዕቲካፍ መቀመጥ ይቻላል። መግሪብ ሰግደው ዒሻ እስኪወጡ ድረስ መስጂድ ቁጭ ቢሉ ኢዕቲካፍ መነየት ይቻላል። ራጂሑ ትክክለኛው ይሄ ነው። በዛ ያሉ ዑለሞች 1 ቀን ወይም 1 ሌሊት ወይም 1 ቀን እስከነ ሌሊቱ እንጂ ኢዕቲካፍ የለም። ከ24 ሰዓት ካነሰ ከ12 ሰዓት ካነሰ ኢዕቲካፍ አይባልም የሚል አቋም አላቸው። ነገር ግን ለዚህ ግልጽና በቂ መረጃ የለም። መስጂድ ላይ ለተወሰነ ጊዜ ተቀምጧል የሚባለን ያክል ቁጭ ብለን ከወጣን
ኢዕቲካፍ ከነየትንበት ኢዕቲካፍ ይሆናል። ነገር ግን ጊዜው በረዘመ ቁጥር አጅሩ ከፍ ያለ ይሄዳል። ስለዚህ የረመዳን የመጨረሻ 10 ቀኖችን ሙሉውን መቀመጥ የቻለ መልካም የተሻለ። ይሄን ማድረግ ያልቻለ ሰው ከረመዳን 10 ቀኖች ውስጥ የቻለውን ያክል መቀመጥ ይችላል። ከመሃል መጀመር ይችላል። የሚመቸው ከፊት ከሆነ ከፊት ኢዕቲካፍ 3 ቀን 4 ቀን ተቀምጦ ሌላውን የተመላለሰ መስገድ ይችላል። ከፊት ያለው ካልተመቸው መጨረሻ ከ25 ከ27 ጀምሮ መቀመጥ ይችላል። ይበልጥ ለይለቱል ቀድር ተስፋ የሚደረግባቸው ቀኖችን የመረጠ ቀንና ሌሊቱን ወይም ሌሊቱን ብቻ ኢዕቲካፍ መቀመጥ ይችላል። ኢዕቲካፍ መግቢያ ሰዓቱን በተመለከተ 10ን ቀን ኢዕቲካፍ እቀመጣለሁ ብሎ የነየተ ሰው 20ኛው ቀን ምሽት ላይ ፀሐይ ሳትጠልቅ መግባት አለበት። 10ን ቀን ኢዕቲካፍ እቀመጣለሁ ብሎ የነየተ በተለይ ስለት ከሆነ ዋጅቡ ኢዕቲካፍ ከሆነ 20ኛው ቀን ተጾሞ ፀሐይ ሳትጠልቅ የዛ ቀን ፀሐይ ሳትጠልቅ ኢዕቲካፍ መግባት አለበት። ሱና ኢዕቲካፍ ከሆነ 20ኛውን ቀን አምሽቶም ገብቶ ቢሆን ከ21ኛው ቀን ንጋት ጀምሮ ኢዕቲካፍ መግባት ይችላል። ሆኖም 10ን ቀን ሙሉን መቀመጥ ለፈለገ ሰው እንጂ ከፋፍሎ በቀናት በሰዓታት መቀመጥ ይቻላል። ኢዕቲካፍ መስጂድ ውስጥ ነው መሆን ያለበት፣ ከመስጂድ ውጭ አይቻልም። ሴት ልጅ እንኳ ብትሆን ቤቷ ኢዕቲካፍ መቀመጥ አትችልም። ኢዕቲካፍ ያለው መስጂድ ውስጥ ብቻ ነው። በላጩ መካ መስጂድ አልሐራም፣ መዲና መስጂድ አልነቢ፣ ፍልስጤም መስጂድ አልአቅሳ ሐረረሁላህ ወአንቀደሁ ምን አልይሁድ እዛ ነው መኮን ያለበት የተሻለ። እዛ መቀመጥ የቻለ ሰው አጅሩ ትፍድርብ ይሆናል። እዛ መሄድ ያልቻለ ሰው በአካባቢው ባለው መስጂድ ኢዕቲካፍ ሊቀመጥ ይገባዋል። ከነዚህ ከሶስቱ መስጂዶች ውጪ ለኢዕቲካፍ ብሎ ከአንድ ሀገር ወደ ሌላ ሀገር መሄድ አይቻልም። ላ ተሸዱ ሪሓሉ ኢላ ኢላ 3 መሳጅድ ሚለው ውስጥ ይገባል። በአቅራቢያችን ያለው መስጂድ ኢዕቲካፍ ማያስተናግድ ከሆነ ቀጥሎ ወዳለው መስጂድ መሄድ ይቻላል። ኢዕቲካፍ የሚገቡበት መስጂድ ጀማዓ ጁሙዓ ያለው ቢሆን ይመረጣል። ጀማዓው ዋጅብ ነው፣ በተደጋጋሚ መውጣትን እንዳያስከትል ጀማዓ ፍለጋ፣ አልያ ደግሞ ጀማዓን መተው እንዳያስከትል ጀማዓ መኖሩ ግዴታ ነው። ጁሙዓው ቢኖር መልካም ነው። ከሌለ በሳምንት 1 ቀን ስለሆነ ኢዕቲካፍ የተቀመጠ ሰው መስጂዱ ጁሙዓ ከሌለው ጁሙዓ ወዳለው መስጂድ ሄዶ ሰግዶ መመለስ ይችላል። ነገር ግን ቅርብ ያለውን ትቶ ወደ ሩቁ መሄድ የለበትም። ለጁሙዓ ብሎ ወጥቶ ሊያረፍድ አይገባውም። ቀደም ብሎ መግባት አለበት ሌላ ጊዜ እንደተለመደው፣ ወይስ ኢዕቲካፍ ስለሆነ እሱ እዛው ቆይቶ አርፍዶ መሄድ አለበት? ሁለቱም ተብሏል። የተሻለው የተፈቀደለት ለጁሙዓው ሶላት ነውና ኢማሙ ሚንበር ላይ ሳይወጣ ሚንበር ከመውጣት በፊት ቀደም ብሎ ገብቶ ሰግዶ ቶሎ ሊመለስ ይገባዋል። መስጂድ ውስጥ ኢዕቲካፍ ሲቀመጡ አንድ ራሱን የቻለ ቦታ ሊመደብ ይገባል። ኢዕቲካፍ የገባ ሰው ጠዋት አንድ ቦታ፣ ከሰዓት አንድ ቦታ፣ ቀን አንድ ቦታ፣ ማታ አንድ ቦታ ሊሆን አይገባም። ለከ ኢዕቲካፍ እንደገባ አንድ የኔ የምለውን ቦታ ይዞ እዛ ላይ ሊጸና ይገባዋል። ከደከመው አንድ ጥግ ሄዶ አርፎ ቢመለስ መልካም። ነገር ግን እንደገባ ብቻ ምንጣፍ አስቀምጦበት ማታ ብቻ ለሌላ የሚፈልገውን ቦታ የኔ ቦታ ነው ሊል አይገባም። የሱ ቦታ የሚሆነው ከገባበት ሰዓት ጀምሮ እዛው ከጸና ነው። ለውዱእ ሲወጣ ለምግብ ሲወጣ ተመልሶ የማግኘት ሐቅ አለ። በተረፈ መስጂዱን በሙሉ ከመስጂድ አልፎ በረንዳ ግቢ ሁሉ ወጥቶ ቆይቶ እየተመለሰ የኔ ቦታ ነው ማለት አይቻል። መስጂድ የአላህ ቦታ ነው። ማንኛውም ሰው መስጂድ ላይ ምንጣፍ ጥሎ ሊሄድ አይገባው። ይሄን ያደረገ ሰው በቃዲ መቀጣት ሁሉ እንዳለበት የጠቀሱ ዕለሞች አሉ። የተከበረ የአላህን ቦታ የአላህ ባሮች ተሽቀዳድመው ሊያገኙት የሚገባን ቦታ እሱ ውጭ እየተዝናና ወይም ሌላ ስራ እየሰራ የኔ ቦታ ነው ብሎ በጨርቅ ሊይዘው አይገባም። ከያዘውም አንስቶ ጥግ አስቀምጦ መስገድ እንደሚቻል፣ ይሄን የሚያደርግ ሰውም ሰዎችን አዳ ያደረገ ስለሆነ አቅም ያለው ሰው ሊቀጣው እንደሚገባ ዕለሞች ገልጸዋል። ነገር ግን በቋሚነት እዛ የሚሰፍር ሆኖ ለውዱእ ለምግብ ለትንንሽ ሐጃዎች ፈጥኖ ሊመለስ ከወጣ ቦታውን ማግኘት ይችላል። ኢዕቲካፍ የገባ ሰው መስጂድ ላይ እንቅስቃሴ ማብዛት፣ ቦታ መቀየር የለበትም። አንድ ቦታ ላይ መቀመጥ አለበት። በተለይ ቤተሰቦቹ ሊጠይቁት ዕቃ ሊያቀብሉት ሲመጡ እሱን ፍለጋ መስጂድ ውስጥ ያለን ሰው በሙሉ ፊቱን እያዩ እንዳይቸገሩ፣ ሰው ማዳ እንዳያደርጉ እዛ ቦታ ላይ መጽናቱ ለሱም ለሚፈልጉት ሰዎችም ወሳኝና አስፈላጊ ነው። ከመስጂድ መውጣትን ሊያበዛም አይገባውም። ኢዕቲካፍ የተቀመጠ ሰው ለውዱእ ለመጸዳዳት ለመብላት ካልሆነ በስተቀር በረደኝ ሞቀኝ አየር አስፈልገኝ ያሉ መውጣት የኢዕቲካፉን አጅር ይቀንሰዋል።
የወጡት ጭራሽ ለማያስፈልግ ነገር ከሆነ ኢዕቲካፍ ሁሉ ሊበላሽ ይችላል። ኢዕቲካፍ ላይ አንድ ቦታ ቁጭ ማለቱ አንደኛ የነቢዩን ሱና እንድንተገብር ያደርገናል። ሁለተኛ መላኢኮች ለኛ ኢስቲግፋር እንዲያደርጉ ያደርገናል። ቦታ በለቀቀን ቁጥር ይሄን እድል እናጣለን። የመላኢኮችም ኢስቲግፋር ለኛ ይቀንሳል፣ የነቢዩን ሱናንም እንተዋለን። አዑዙ ቢላሂ ሚነ ሸይጣኒ ረጂም ወኢዝ ጀዐልና አልበይተ መሳበተን ሊናሲ ወአምነን ወተኺዙ ሚን መቃሚ ኢብራሂመ ሙሰላ ወዐሂድና ኢላ ኢብራሂመ ወኢስማዒለ አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ ባረከላሁ ሊ ወለኩም ፊል ቁርአኒ ወሱነህ ወነፈዐኒ ወኢያኩም ቢማ ፊሂማ ሚነል አያቲ ወልሒክመህ አቁሉ ማ ተስመዑነ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንብን ወኸጢአህ ፈስተግፊሩሁ ኢነሁ ገፉሩር ረሒም። አልሐምዱሊላህ ወሕደህ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደህ። አማ በዕድ ከኢዕቲካፍ ሕግጋቶች አንዱ ከመስጂድ አለመውጣት ነው። ነገር ግን ከመስጂድ መውጣት የሚቻል የማይቻል የግድ ተብሎ የሚከፈልበት ሁኔታ አለ። የሚቻለው ለመብላት ለመጠጣት፣ ጁምዓ ከሌለ ጁምዓ ለመስገድ መውጣት ይቻላል። የማይቻለው ኢዕቲካፍን የሚያበላሸው ከኢዕቲካፍ ዓላማ ጋር ለሚጻረር ነገር መውጣት ነው። ቤት ሄዶ ከባለቤቱ ጋር መገናኘት ቢፈልግ ኢዕቲካፉ ይበላሻል። ወጥቶ ቢሸጥ ቢገዛ ኢዕቲካፉ ይበላሻል። አላሁመ ኢላ የሚበላውን የሚያቀርብለት ሰው ካጣ ለመብላት ከሆነ የሚገዛው ችግር የለው። ይሄም ቢሆን ረዥም ሰዓት ቆሞ ተከራክሮ ሊገዛ አይገባውም። የሚገዛውን ነገር ቀድሞ መስጂድ ውስጥ ሆኖ አስቦ ንግግር ሳያበዛ ረዥም ሰዓት ሳይቆም እገሌ የሚባለውን ዕቃ ስጠኝ ብሎ ገንዘቡን አቀብሎ ዕቃውን ተቀብሎ ሊመለስ ይገባዋል እንጂ ኢዕቲካፍ ላይ ያሉ ወጥቶ ሸጦ መምጣት ወይም ለሌላ ጊዜ የሚፈልጉትን ነገር ገዝቶ መምጣት አይቻልም። ለቤተሰቦቹ ምግብ አስፈላጊውን ነገር የሚገዛላቸው ሰው ከሌለ ለራሱ መግዛቱ የግድ ሲሆን እንደተፈቀደ ሁሉ ለቤተሰቦቹ መግዛቱ ይፈቀዳል፣ ሌላ የሚገዛለት ሰው ከሌለ። በተረፈ ለመሸጥ ለመለወጥ መስጂድ መውጣት ኢዕቲካፍን ያበላሻል። ሌላው ኺላፍ ያለበት ጀናዛን ለመከተል በሽተኛን ለመጠየቅ ኢዕቲካፍ ላይ የገባ ሰው መውጣት ይችላል አይችልም? ራጂሑ አይቻልም የሚለው። የተወሰኑ ዑለሞች መልካም ሥራ ዒባዳ ስለሆነ ቢወጣ ችግር የለም ያሉበት ሁኔታ አለ። ነገር ግን ትክክለኛው ኢዕቲካፍ ዓላማው እንዲህ አይነት ነገሮችን ሁሉ በመተው ለየት ያለ ዒባዳ ማድረግ ነው የተፈለገው። ነገር ግን የሞተው ወላጅ ቢሆን ልጅ ቢሆን ልክ ሲወጣ ወጥቶ ተከትሎ መቃብር አድርሶ መመለስ እንደሚቻል ተነግሯል። ሌላው የኢዕቲካፍ አደብና ስርዓት መስጂድ ውስጥ ገላ መታጠብ የሚቻልበት ሁኔታ ከሌለ፣ መስጂድ ውስጥ መጸዳጃ ቤቶች ከሌሉ መውጣት ይቻላል፣ መታጠብ ይቻላል። መስጂድ ውስጥ ረዥም ጊዜ በዛ ያለ ሰው ሲቀመጥ የግል ንጽህና ካልተጠበቀ ለራሱም ለሌሎችም አደጋን ስለሚያስከትል ኢዕቲካፍ የተቀመጠ ሰው ንጽህናውን መጠበቅ አለበት። ገላውን መታጠብ አለበት። ጥርሱን ማጽዳት አለበት። የሚቀመጥበትን ቦታ ማጽዳት አለበት። ለመመገቢያነት የተመደቡ ቦታዎች ላይ ብቻ መመገብ አለበት። በዚህ መልኩ ንጽህናን ለመጠበቅ ከመስጂድ መውጣት ካስፈለገ ቤትም ይሁን ከቤት ውጪ ደርሶ ዋጅብ የሆነው ትጥበት ካለ በዋጅብነት ገላን ታጥቦ፣ ሙቀት ኖሮ ሰውነት ከቆሸሸ ገላን ታጥቦ መመለስ ይፈቀዳል። ኢዕቲካፍ የተቀመጠ ሰው ቁርአን ሊቀራ፣ ዱዓ ሊያበዛ፣ ዝክር ሊያበዛ፣ ተስቢሕና እስትግፋር ሊያበዛ ይገባዋል። መማር ካስፈለገው ቁርአን ይዞ ቢማር ክታብ ይዞ ቢቀራ ችግር የለው። ዑለሞቹ ሙቀት ያላቸው ሰዎችም ኢዕቲካፍ ላይ በመጠኑ ሳይበዛ ቢያስቀሩ ችግር የለው። ማስቀራት፣ መቅራት፣ መማር አንድ ራሱን የቻለ የዒባዳ አይነት ነውና፣ ነገር ግን ኢዕቲካፍ ላይ መሆንን እስኪያስረሳ ድረስ ሊበዛ አይገባው። ኢዕቲካፍ የገባ ነው በዋነኝነት ከአላህ ጋር ያለንን ግንኙነት ለማስተካከልና ለማሳመር መሆኑን ልንዘነጋ፣ 24 ሰዓት ልንተኛ፣ ከእንቅልፍ ውጭ ያለውን ሰዓት በቀልድ በጨዋታ ልናሳልፈው፣ ደግመን ደጋግመን ወደ ውጭ ልንወጣ በጭራሽ አይገባም። ለጾመኛ እጅጉኑ ተወዳጅ የሆነ ለየት ያለ ዒባዳ አለ። አፍደሉ ሱዋሚ አክተሩሁም ዚክረን ሊላሂ ፊ ሰውሚሂም ተብሏል። ከጾመኞች ሁሉ በላጭ ጾመኛ ጾሙ ውስጥ ይበልጥ ዚክር የሚያበዛ ሰው ነው ተብሏል። ኢዕቲካፍ ስንገባ ሰዎችን ማስታወስ ትተን አላህን በብዛት ልናስታውስ ይገባል። ሴቶች ኢዕቲካፍ መቀመጥ ይችላል።
ነገር ግን ኢዕቲካፍ በመቀመጣቸው ወይም ራሳቸው የሚፈተኑ ወይም ሰውን የሚፈትኑ መሆን የለባቸው። ራሳቸው የሚፈተኑ ከሆነ ወይም ደግሞ ሌሎችን የሚፈትኑ ከሆነ መቀመጥ አይችሉም። ይህ እንኳ ተሟልቶ ራሱን የቻለ ቦታ ሊኖር ይገባል። ደህንነቱ የተጠበቀ የሴቶችን ክብር ለአደጋ የማያጋልጥ ይህም ተሟልቶ ኃላፊያቸውን ሊያስፈቅዱ ይገባል። ባለትዳር ከሆኑ ባላቸው፣ ባለትዳር ካልሆኑ በሱ ኃላፊነት ያሉ አባት ወንድምን ሊያስፈቅዱ ይገባቸዋል። የኢዕቲካፍን አደብም ሊጠብቁ ይገባቸዋል። ተገናኝተው መጫወቻ መወያያ ሊያደርጉት አይገባም። እንዲህ አይነቱ ተግባር የኢዕቲካፍን ክብር ይነካል፣ የመስጅድን ክብር ይነካል። ከኢዕቲካፍ ዓላማ ጋር ይጻረራል። ሴት ልጅ ኢዕቲካፍ ቁጭ ብላ የወር አበባ ደሟ ከመጣ ኢዕቲካፉ ይበላሻል። ጥላ መውጣት ይጠበቅባታል። ከዛ በኋላ ስትጠራ ተመልሳ መቀጠል ትችላለች። ወጣቶች ኢዕቲካፍ ማድረግ ፈልገው ወላጆቻቸውን ሲያስፈቅዱ ወላጆች ካልፈቀዱላቸው በቂ ምክንያት ካቀረቡ እሺ የማለት ግዴታ አለባቸው። በቂ ምክንያት ከሌላቸው ኢዕቲካፉ ሱና ከሆነ ወላጆችን እሺ ብለው መታዘዝ አለባቸው። ነገር ግን የሚሄዱት ለዒባዳ ጸባያቸውን ሊያስተካክሉ ኢማን እውቀት ሊጨምሩ መሆኑን አስረድተው ሊያስፈቅዱ ይገባቸዋል። ወላጆችን መታዘዝ ትእዛዛቸውን ማክበር ዋጅብ፣ ኢዕቲካፍ ሱና ለሱና ተብሎ ዋጅብ ሊተው አይገባውም። ነገር ግን ወላጆች ልጆቻቸውን ለመልካም ነገር ሊጋብዙ ሊያበረታቱ ይገባቸዋል። የተለያየ ቦታ ሄዶ ሲውል የማይከለክሉ ወላጆች ልጃቸውን መስጅድ ሊውል መስጅድ ሊያድር ቁርአን ሊሰማ ዒልም ሊሰማ ልህር ሲላቸው ሊከለክሉ አይገባም። ነው ኢዕቲካፍ የተቀመጠ ሰው የረሱልን ሱና ጠብቆ አላህን ፈርቶ ወርቃማ የረመዳን የመጨረሻ 10 ቀኖችን በጂሃድ በትግል ሊያሳልፍ ይገባዋል። ትልቅ ጂሃድ ማለት ነፍስያን መታገል፣ ሰይፍ ይዞ ካፍርን ከመታገል ይልቅ ትልቁ ጂሃድ ቀድሞ ነፍስን ማሸነፍ፣ ሸይጣንን ማሸነፍ። እነሆ የመጨረሻ ረመዳኔ ሊሆን ይችላል ልንል ይገባል። 10 ለዋኽር ሲጠጋ ይበልጥ ልንበረታ ልንጠነክር ይገባናል እንጂ ረመዳን ሲጋመስ ሶፎች ሊቀንሱ የሰጋጆች ቁጥር ሊቀንስ በጭራሽ አይገባም። ሰራተኛ ስራ ሲሰራ ውሎ ምሽት ላይ ደሞዙን የሚቀበልበት ወቅት ላይ የተቀረውን ስራ ከመስራት ወደ ኋላ አይደል። ከሰው አልፎ እንስሳት እንኳን ፈረሶች እንኳን እየተሽቀዳደሙ የሽቅድድሙ ዳርቻ ላይ ሲደርሱ ጥግ ሲደርሱ የመጨረሻ ኃይላቸውን ተጠቅመው ፈረስ እንስሳ ከመሆናቸው ጋር ለመቅደም ልዩ ጥረት ያሳያል። እኛም ከረመዳን መጨረሻ ስንደርስ ፍጥነት ልንጨምር ኃይል ልንጨምር ይገባናል እንጂ ከረመዳን ግማሽ በኋላ እንቅልፍ ሊለን ሊጫጫነን አይገባም። ለዱንያ 11 ወር በሙሉ እንደለፋን ለአኺራ 1 ወር ልንለፋ ይገባል። በተለይ መጨረሻ 10 ለዋኽር የመጨረሻ 10 ቀናት ሲገቡ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ጊዜ የማያደርጉትን ጥረት ያደርጉ ነበር ለዒባዳ ተብሏል። ሽርጣቸውን ከፍ አድርገው ጠበቅ አድርገው ይታጠቁ ነበር ተብሏል። ቤተሰቦቻቸውን ይቀሰቅሱ ነበር ተብሏል። አላህ የማራቸው አላህ ያከበራቸው ነብይን ካደረጉ ስንትና ስንት ወንጀል የተጨማለቀ አኺራውን የዘነጋ ዱንያ ያታለለችው ሸይጣን የተጫወተበት ሰው 10 ቀኖችን ተግቶ ኸይር ስራ ሰርቶ ለይለቱል ቀድርን አግኝቶ የ1000 ወር ዒባዳን አጅር ለማግኘት መስዋዕትነት መክፈል አለ፣ ራሱን ማሸነፍ አለ። ፈላ ተኩን ሚነል ጋፊሊን ከጋፊሎች አትሁን፣ ከግዴለሾች ከዝንጎች አትሁን ተብለናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم ألف بين قلوب المسلمين واجمع كلمتهم على الحق يا قوي يا متين اللهم آمنا في أوطاننا اللهم آمنا في أوطاننا وأصلح لنا شأننا واجعل ولايتنا في من خافك واتقاك واتبع رضاك اللهم قنا شر الأشرار وكيد الفجار وشر طوارق الليل والنهار اللهم ول علينا خيارنا اللهم ول علينا خيارنا واكفنا شر شرارنا
منا. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم اجعلنا ممن يدرك ليلة القدر إيمانا واحتسابا. اللهم اجعلنا ممن يقوم ليلة القدر إيمانا واحتسابا فيغفر له ما تقدم من ذنبه ويفوز بالثواب الجزيل. اللهم أعنا على ذكرك وشكرك وحسن عبادتك. آمين. الحمد لله رب العالمين.